አረብ ሀገር ያሉ ሴቶች ኢትዮጵያ ያሉ ወንዶችን እያበላሹ ነው ተባለ። ለምንድን ነው በምን ምክንያት ነው ያበላሹት ምናምን ብለን ስንጠይቃቸው ምን ያሉ ይመስላችኋል? አረብ ሀገር በየትኛውም ዓለም ሀገር ላይ ያለች አረብ ሀገር ያለች ሴት የማዳም ቅመም ኢትዮጵያ ያሉ ወንዶችን እያበላሸች ነው። ኢትዮጵያ ያሉ ወንዶች በሙሉ የተበላሹ በአረብ ሀገር ሴት ነው ተባለ። እኛ አረብ ሀገር መከራችንን አይተላየን ለሰራን ለለፋን ለደከምነ ግን አረዲያ አረብ ሀገር ያለ ሴት እኮ ናት ያበላሸቻቸው ይላሉ። ለምን መሰላችሁ ይሄን ልዩ የቻሉት? እኛ አረብ ሀገር ላይ ማዳም ቤት መከራችንን እያየን እየሰራን ቤት እንሰራለን። ቤት ከሰራን በኋላ ከዛ ቤታችንን ፊኒሽንግ ካለቀ በኋላ ምን ትዝ ይለናል? ሴቶች ብልሃተኞች አይደለን መቼም። ምን ትዝ ይለናል መሰላችሁ? የቤት ዕቃ ደግሞ እንገዛለን። የቤት ዕቃ ሲባል ይሄ ፍሪጅ፣ ቴሌቪዥን፣ ይሄን አልጋ፣ ይሄን ቁም ሳጥን፣ ይሄንን የልብስ ማጠቢያ ማሽን፣ ይሄን የዳቦ መጋገሪያ እንደው ምንም አይቀርናል። ይሄን ሳህን፣ ይሄን ብርጭቆ፣ ይሄ ምንድን ማንገዛው ኮተት የለም። በቃ ምንም የሚቀረን ነገር የለም። ባልዮ እዚህ ቁጭ ብሏል። ከዛ ይሄን የቤት ዕቃ በሙሉ እናሟላለን። ባልዮ እዚሁ እንዳለ ነው፣ በነበረበት ነው። ከአረብ ሀገር ስንት መከራችን ስንት አመት ሙሉ ለፍተን ደክመን ወደ ኢትዮጵያ መተን ኢትዮጵያ ስንገባ የለፋንበት 12 ዓመትም 13 ዓመት 14 ዓመት ሰርተን ነው እንግዲህ ቤት ሰርተን ዕቃ ገዝተን ምናምን ሲባል 10 ምናምን ዓመት ይፈጃል። እመን እንደዛ ሆኖ ወደ ኢትዮጵያ ከመጣን በኋላ ሁሉን ነገር አሟላን በኋላ ባል እናገባለን። ባል ስናገባ ባሎቻችን እጅና እግራቸውን ብቻ ነው ይዘው የሚገቡት። ያገባነው ባል እጅና እግር ነው ይዘው የሚገቡት፣ ልብሱን ወይ ምኑን ወይ ምኑን። ከዛ ካለው ንብረት ውስጥ ምንም ነገር ኢንቨስት ያደረገው ነገር የለውም። ምንም ነገር ያወጣው ነገር የለም። ለምን ይመስላችኋል? ግን ማለት ነው ይሄን ሁሉ ስላደረገ ደስተኛ ህይወት አንኖርም። ይገርማችኋል። የኢትዮጵያ ወንድ ካለሽ ነገር ውስጥ የሆነ ነገሩን እሱ መግዛት ይፈልጋል። ካላቸው ማለት ነው። የሌላቸውስ ካልሽ ደግሞ የሌላቸው ደግሞ ቢያንስ እንኳን የሆነ በጉልበቱ በሆነ ነገር ውስጥ እዛ ቤት ውስጥ ኃላፊነት እንዲሰማው የሆነ ነገር ማድረግ ይፈልጋል። በሴት ቤት ውስጥ ወንዶች ሴት ልጅ ዕቃ ማታ ምናምን ወንድ ልጅ የመኖር ፍላጎት የለውም። አንዳንዶቹ ሊኖሩ ይችላሉ፣ አጨብጫቢዎቹ ምናምን እንደዚህ ዝም ብለው የሰው ገንዘብ የሚወዱ ወንዶች ማለት ነው። ግን የሰውን ገንዘብ የማይወዱ ወንዶች ሴት ካሟላቸው ቤት ዕቃ ሲገቡ ኮንፈርት አይሰጣቸውም፣ ደስ አይላቸውም። ከዛ ምን ይላሉ? ወዲያ ሁሉን ነገር ያሟልታል፣ በቃ የሆነ የራሱ መስሎ አይታየውም። አንዳንዱ ደግሞ ይሄ ሴቱ በቃ ያለ አይደል ይሄ ምንም የማይመስለው ወንድ ምንም አይመስለው። ቢወቅጡት አይገባው፣ ቢመክሩት አይገባው፣ ብትናገሪው አይገባው። ያንቺ ቤት ሆነ አንቺ ያሟለሽው ዕቃ ሆነ ምንም አይመስለው፣ መግባት መውጣቱን ብቻ ነው። እንደዛ አይነት ወንድ ሲሆን ደግሞ አንቺ መንጠቀሽ ትገባለሽ አይደለም? ምክንያቱም የሆነ አንቺ አንድን ባላ ገብተሽ ከፍታ ነው እንጂ የምትፈልጊው ዝቅታን አትፈልጊም አይደለም? በዛን ታይም ምንም ነገር ያንቺን ከፍታ የማይመኝ ወይ አንቺ የሆነ ነገር ስታደርጊ የሆነ ነገር በጎን እንደዚህ እናድርግ የማይልሽ ከሆነ ታዲያ የኔ ማግባት ምንድነው? የኔ መኖር ምንድነው? የኔ ምንድነው ብለሽ ትፈችዋለሽ። ከዚህ ሁሉ ድካም ግን ምን ልላችሁ ፈልጌ ነው ወደ ዋናው ርዕሴ ስመጣ እኛ ሴቶች ቤታችንን ከሰራነ ሶፋ፣ የሆነ ቁም ሳጥናችን፣ ቲቪያችንን አንዳንድ ነገሮች ማድረግ ያለብንን ካደረግን አትሊስት ወይ ቲቪውን ይሄን ቁም ሳጥነሽ ይሄን አልጋነሽ ይሄን ፍሪጅ ነሽ እንዲገዛ የምናገባው ባል እድሉን ብንሰጠው ምን ይመስላችኋል? ሁሉንም እኛ አሟልተን እኛው ሁሉን ነገር አድርገን እኛው ቤቱን ሰርተን እኛው ዕቃውን ገዝተን እኛ የቤት ዕቃን በሙሉ አሟልተን እሱ ምንድን ነው የምናስገባው ወደ ቤት? ማን ነውና ነው እሱ ገብቶም እኮ ጭራሽ የሆነ ሰላማችሁን የሚነሳው ወንድ አለ። እንደዛ በሰው ሀገር ላይ መከራችሁን አይታችሁ እኮ ገብታችሁም የሆነ ሰላም የሚሰጣችሁን ባል ታገኙ ትችላላችሁ። ትዳር እግዚአብሔር ነው ባይዘው ሰው ሰላለ ምናምን አይደለም። ግን ልላችሁ የፈለኩት ምንድነው በጣም የብዙ ሰው ህይወት ስለሆነ ነው፣ ብዙ ያዩ ስለሆነ ነው የምነግራችሁ። ከአረብ ሀገር መጥታ ቤት ሰርታ የቤት ዕቃ ሟልታ ባላ ግብታ ሁለት ልጆችን ወልዳ ባልዮ ጋር ሁሉ ጊዜ አይጥና ድመት የሆኑ ባልና ሚስት አሉ። ሁሉ ጊዜ በቃ በገባ በወጣ ቁጥር ያጮላታ ምን ይላታን አይጥና ድመት የሆኑ ባልና ሚስት አሉ። ከዛ ምን አለች መሰላችሁ? መስዬ እኔ አግብቼ አረብ ሀገር መከራዬን አይቼ እንደዛ ተሰቃይቼ ተቃጥዬ መጥቼ በገዛ ቤቴ ራሴ በማላሁት ዕቃ በራሴ ሁሉ ነገር ሰላሜን የሚነሳኝ ከሆነ
ለእኔ ምን ይሰራልኛል? ባላገባስ ብቀር እንደው ምን አለ የሆነ ብቻ ልጄን ከወለድኩኝ ምንም አይነት ነገር አልፈልግም ብላ ተስፋ የቆረጠቻለች ከአረብ ሀገር መጥታ ማለት እኔ በብዙ ሰው ዩቲዩብ ላይ ስለሚያይ ያማክሩኛል። እንኳን ሀሰፈሬ ሰው ሆኖ ምናምን ይጠይቁኛል። በቃ የሆነ ከአንዱ ትምህርት ትወስዳላችሁ አይደለም ልላችሁ የፈለኩት ነገር ቢኖር ምንድነው ሁሉን ነገር የማሟላት ግዴታ የለባችሁም እናንተ ተግባባ። ባል ካላችሁ ወይ ደግሞ ልታገቡት ያሰባችሁ ባል ካለ በቃ ልታገባኝ ነው ልንገባ ነው ቃል እግዚአብሔር ነው በቃ ተግባባችሁ አይደለም። ከዛ በኋላ ምን ታደርጋላችሁ? በንግዳስ የቤት ዕቃህን አሟላ። ቤት ሰርቻለሁ፣ ሶፋ ገዝቻለሁ፣ ፍሪጅ እና ቴሌቪዥን አልጋ ምናምን ግዛ ራስህ። በቃ አለቀ። ያኔ እሱም የቤቱ ኃላፊነት ይሰማዋል። የሆነ እዛ ቤትም የሆነ ነገር አሻራ እንደጣለ ይሰማዋል። እኛ ሁሉን አሟልተን የምናገበው ምን ቤት ነን እኛ? እሱ ማን ነውና ነው? ምንድን ነውና ነው? እኮ አንዳንዴ ከእግዚአብሔር ጋር ያጣልኛል። እንደዛ ሁሉን ነገር አሟልተን አረብ ሀገር ያለች ሴት በሙሉ የቤት ዕቃ ቤቷን ሰርታ የቤት ዕቃ ያላሟላች ሴት የለችም። አሁን አንዲት አለች መታለች ወደ ኢትዮጵያ ቤቷን ሰርታ የቤት ዕቃ አሟልታ ፍሪጅ፣ አልጋ፣ ቁም ሳጥን፣ ቴሌቪዥን፣ ይሄ ዳቦ እንትን ይሄ ምንድነሽ፣ ይሄ ሶፋ ነሽ፣ ይሄ ምንድነሽ፣ ምንም የቀረ የለም። እሱ ምንድነው? እንቁ ነው፣ አልማዝ ነው፣ መዳብ ነው። እሱ ብቻውን ፌስታውን አንጠልጥሎ ቤት ውስጥ የሚገባው ማነውና ነው? እሱ ማፈቀድ የለትና ነው እሱ። አንዳንዴ እነሱ እንዲሰሩ ለምንድን ነው አረብ ሀገር ያለን ሴቶች እድል የማንሰጣቸው? እውነት ነው እቃ መግዛቱ ጥሩ ነው፣ ማረጋቸው ጥሩ ነው። ግን ደግሞ የሆነ በቃ ማረግ ያለባችሁ ነገር ካደረጋችሁ አትሊስት ገንዘቢቱን ያዟት። ከኛ ተማሩ። እኛ ሁሉን ነገር አሞልተን አገባንና እጃችን ላይ ባዶ ሆነ ቁጭ ብለናል። ተግባባል። ስለዚህ ያዙ። ብሩን ከያዛችሁት ወይ ትሰሩበታላችሁ ወይ ደግሞ የሆነ ነገር ታረጉበታላችሁ ወይ ያያችሁትን ያማራችሁን ቀስ እያላችሁ ትገዙበታላችሁ። ከባላችሁ የምትቀበሉትን ወይ የሆነ ነገር ብቻ የሆነ ያስቤዛ የምን ነው አይደል? እኛ አሁን ከባላችሁ የምንቀበለው ያስቤዛ የምን የቤት የምንድነው የማብራት የውሃ እዛ ነው። ከዛ አያልፍም። የኢትዮጵያን ደሞዝ ታውቁታላችሁ ብቻ። ግን አንዳንዴ እድል ስጧቸው። በቃ እኔ የምለው አንዳንዴ እድል ስጡ ለወንዶቹ። ሁል ጊዜ ከኛ ሁሉን ነገር አሟልተን የማግባት ግዴታ ሊኖርብን አይችልም፣ መሆንም የለበትም። ብዙ ሰው መምከር እፈልጋለሁ በዚህ ጉዳይ። በጣም ነው የምናደደው። እቃ ጥሩ ነው መግዛቱ፣ ሁሉ ነገር ጥሩ ነው። ግን ደግሞ በቃ እሱ ምን ይዞ ይግባ? ከዛ ምን ይላሉ መሰለሽ እንደ አረብ ሀገር ያለ ሴት ሁሉ ነገር አሟልታ ታገባኛለች። ይሄ ሰነፍ ዝም ብሎ ጫት የጎንደር በርና የመናኸሪያን ጫት ቁጭ ብሎ የሚለቅም በሙሉ ማለት ነው። ወይዘው ባል እኮ ሲገባ ታይቶ ነው። ሚስት ሲገባ እኮ ታይታ ነው። አረብ ሀገር የመጣች ሴት በሙሉ እኮ አትገባ። ምን አላት? ምን ሰርታለች? ምን ያህል ገንዘብ አላት? ቦታ ገዝታለች? ቤት አላት? ተመልሳ አረብ ሀገር ትሄዳለች ወይ? ጥያቄው ይሄ ነው። ልንገራችሁ፣ ልታገቡ ስታስቡ ራሱ ተመልሳ አረብ ሀገር ትሄዳለች ወይ ተብሎ የሚጠየቀው ለምንድን ነው? ያገባሽና መልሶ ወደ አረብ ሀገር ይልክሻል። አንቺ ደግሞ እየሰራሽ እንዴት ትልኪለት ይፈልጋል። አረብ ሀገር የመጣና ከተባለ ደግሞ ወይ ገንዘብ አለ ወይ ቤት አላት ወይ የሆነ ነገር አላት። ዛሬ ወይ ያለውን ነው የሚፈልገው። የሚገርማቸው ኧረ እንደው ከሌ ዘር እኮ ናት ከሌ ልጅ እኮ ናት የሚባል ትዳር ድሮ ቀረ። ዛሬ ለምን አማራና ኦሮሞ አይሆኑ? ከተዋደዱ ምን ከተባለ የሚባል ነገር የለም። ምን አላት ምን የለው ነው። ብሔር ዘር ምናምን አይደለም። ገንዘብ ላይ ሆኗን ጨዋታው። ሆኖም ግን ደግሞ አንዳንዴ እድል ስጧቸው። በቃ እድል ስጧቸው። ለወንዶቹ ማድረግ ያለባቸውን ነገር እንዲያደርጉ እድል ስጧቸው። ይሄን አድርጉ በሏቸው። ባሎቻችሁ ልታገቧቸው ያሰባችሁትን ወንድ አሟልታችሁ ሁሉ ነገር አታግቡ። በቃ እንደዛ ቤት ከሰራችሁ የሆነ ብቻ መቅረት የሌለበትን ነገር አርጋችሁና ቁም ሳጥናችሁና ቲቪ ወይ ፍሪጅ ከገዛችሁ ሌላውን ተው። ያሟላ እሱ ምን ሊሰራ ነው? እሱ እንቁ ነው እንዴ? በዛ ላይ እኛ ዙሮ የሚሳደቡን ነገር አረብ ሀገር ነው እንደመጣች መናቅላ የለም። ጮኸቷ ራሱ እኮ መከራ ነው ይሏቸዋል። አንጮህም እኮ እንደውም እየተሳቀቅን አንጮህም። እኛ ከአረብ ሀገር የመጣን ሴቶች እኔ ጭራሹን አልጮህም ማለት በቃ ሀቤት ውስጥ ልጆቹ ላይ ምናምን ስናደድ ጮህ እንደው እንጂ ጭራሽ የሆነ ወጣ ስል አልጮህም እየተሳቀቅኩ። እቺ አረብ ሀገር መጣን እንዴ? ነቅላ የለም። አረቦች እንዴ
አንቅለውን ደግሞ ማለት ነው እንደዛ አድርገው ልኳቸው የለም ምናምን ነው የሚሉት። እና እባካችሁ አንዳንዴ አረብ ሀገር ሴቶች እድል እንስጣቸው ለወንዶቹ። ሲቀጥል ደግሞ በጣም ብዙ ሰው ጥያቄ ለምን እኔን ጥያቄ አትመልሽም? ለምንድን ነው ምናምን ለምን መስቀል አታደርጊም? እኔ በዚህ ሳምንት ራሱ 2 መስቀል አድርጌያለሁ። በሶፋው ስር እየገባብኝ ነው። ይገርማችኋል። ለምንድን ነው ካላችሁ ደግሞ ማማ እንደዚህ ይዛ ነው የምትጎትተው፣ እንደዚህ ይዛ ነው የምታንቀዩ፣ እንደዚህ ይዛ ይሄ ራሱ ማለት ነው እንደዚህ ያለ እያዛት እያለ ወደ ኋላ እያደረኩ ነው። እንደው ክሩን ተጠግታይ ሁሉ ናኛ ያርገች የምበለው በዛ ምክንያት ነው እንጂ መስቀል አድርጊ ብትሉኝ ኮሜንት አይቻለሁ። ለምን አትለብሽም? ምንድን ነሽ? ሙስሊም ነሽ? ክርስቲያን ነሽ? ለምን ደግሞ ልለብሽማችሁ ሁሉ ተብያለሁ። ግን እየለበስኩ ነበር፣ እየበጠሰችብኝ ነው ማማ። እስኪ ደግሞ ሌላ ወፍራም ክር ገዝቼ ሞክራለሁ። ስለምትሰጡኝ ሀሳብ፣ አስተያየት፣ ኮሜንት ሁሉንም አመሰግናለሁ። እወዳችኋለሁ። ላይክ ሰብስክራይብ አድርጉኝ። 10 ሺህ አስገብታችሁኛል። አመሰግናለሁ። በጣም ደስ ብሎኛል። የኔ ደስታ 10 ሺህ ገብቼ በቃ መስኪ 10 ሺህ ገባች ኮንግራጁሌሽን ምናምን ስትሉኝ የነበሩ እህቶቼ ጓደኞቼ ያላችሁ እወዳችኋለሁ። አመሰግናለሁ። የኔን ከፍታ የምትወዱ በሙሉ አመሰግናችኋለሁ። ደስ ብሎኛል። ባይ ባይ። አሁንም ላይክ ቪዲዮውን ስታዩ ላይክ ሰብስክራይብ ያደርጋችሁኝ አላፉ። እወዳችኋለሁ።